ትላንትና እና አብርሃም ሩታ ኤፍሬም ተገናኝተዋል። እህቶች ሁሉም ተሰብስበዋል። ሄርሜላ ስለተገኘች ማለት ነው። ሀሳባቸው ግን የሩታም የሁሉም አብርሃም እዛ ጋ ባለፈው ጥሎ ሄደ ነበረ። አሁን ሄርሜላ እንደሚቀበላት ተናግረዋል። ቲስ ኦኬ ነገሩ እውነት ውሸት እኛ የምናውቀው ጉዳይ የለም። ያርግላት እውነትም ከሆነ ማለት ነው። እዛ ጋር ሩታ ስማችን እያጠፋች ልታጠፋ ነው ሄደችው ምናምን የተደበቀችው። እዚህ አንተ መቀበል የለብህም። ርዕሱ ደግሞ ሩታ ሄርሜላ ስላረገዘች አበደች ብሎ አንድ ሴት ልጅ ወንድ ልጅን ለቃ ከሄደች ማለት ነው ከሌላ ሴት ጋር ከሆነ እንደሚወልድ ታውቃለች። ምንም ያሳብዳት ንግግር የተናገረችው ነገር የለም። ለምን ስማችን ስላጠፋችሁ ይቅርታ ጠይቁን፣ እኛ ይቅርታ ጠይቀናል፣ እናንተም ይቅርታ ጠይቁን ነው ሩታ እዛ ጋር ያወራችሁ ማለት ነው። ስለዚህ ቪዲዮ መስራት ስለምታስቡ፣ ሰፖርት ማድረግ ስለምታስቡ፣ እርስ በርስ ሰፖርት መደራረግ ስለምታስቡ ነው እዛ ጋር የተገናኛችሁ እንጂ አለመገናኘትም ይችላል እኮ። አንተ ስትጠራ አለመሄድም ይችላል። ፈልገ ነው የምትሄደው። እነሱ ሲጠሩ ፈልገ ነው የምትሄደው። ስለዚህ ፈልገ ሄደ እዛ ጋር ልክ እነሱን እንትን ማሰብ የለብህም። ፈልጎ አንድ ሰው የሚሄድ ሰው ፈልጎ ነው የሚሄደው። ቦታው ስትቀጣጠሩ ቦታው ቪዲዮ እንዳለ ታውቃላችሁ። ዩቱበሩ እንደሄደችው ቪዲዮ እንዳለ ታውቃላችሁ። ስለዚህ ቪዲዮ ለመስራት ነው እዛ ቦታ የምትሄደው። ቪዲዮ ለመስራት ነው እዛ ቦታ የምትሄደው። ስለዚህ ለምን ሩታ ምንም ያሳብዳት አንዳች ነገር አለ ብዬ አላስብም። ምክንያቱም ታርግዝ አልታርግዝ ምንም ያገባት ነገር የለም። አንተ ካላፈርክ ማለት ነው ነገ ተናጎዳ ለልጅ የምታስቀምጥና የምታወራ ነገር እንደሌለ ይሄ አሁን ሄርሜላ እውነት አርግዛ የምትወልድ ከሆነ ልክ ልጁ ራሱ 1 አመት ካልሙለ ልጁ ነገ ያንተ የመጀመሪያ ልጅ ደግሞ አይኔን በአይኔ ያየህ ይሄ ሁለተኛ ነው። በቃ የመጀመሪያ ልጅ እኮ ነው። እሱን ነገ አንተ ለሱ ምንም የምታስረዳ ነገር ካለ ሩታ ምን አገባት? አንዴ ጥሌ ሄዳ ጥሌ ከቤት ወጣ። ካሁን በኋላ አብርሃም ወደ እኔ ትመልሳለች ብላ ካሰበች እሷ ነች ሞኝ ማለት ነው፣ አንተ ሳትሆን ማለት ነው። ወንድ ልጅ በዚህ ርቀት ከሄደ ምንም ሴት ልጅ መጠበቅ የለባትም። ሩታ ደግሞ በጣም ጎበዝ ነች። በነገራችን ላይ ስለወለዳችሁ አይደለም፣ ጎበዝ ነች። ራሳችሁ እድል ይኖራል። በቃ ራሳችሁ የሆነ ነገር ሀፕን ሲያደርጎ ፈጣሪ ለትልቅ ነገር እንዳስቀመጠ ማሰብ አለባችሁ። ምክንያቱም እናንተ ክፋትና ውርቀት ለሰው ልጅ ካላሰባችሁ ፈጣሪ ለትልቅ ነገር እንዳዘጋጀ ሌላ ሰው የተሻለ ለእናንተ እንደተዘጋጀ ማሰብ አለባችሁ። ከአብርሃም በላይ ሰፖርት የሚያደርጋት፣ ከአብርሃም በላይ የሚያከብራት፣ አብርሃም በላይ አከብሮ ከሁሉም ነገር ክብር ይበልጣል። አክብሮ የሚያኖረት ነገ ሊሰጣት ነው እግዚአብሔር። ጊዜ ግን የሚፈጥነው አይደለም። እግዚአብሔር ሊሰጣን ሲያስብ በመከራ ውስጥ ሲያቆየን ልክ እኛ እንደተቀጣን ቅጣት እንዳገኘ ምናምን ይመስለናል ሰው ልጅ ማለት ነው። ግን አይደለም። ፈጣሪ ዘገይቶ የሚሰጣን ጥሩ ነገር ለመስጠት ነው። ቾክሎ የሚሰጥክ ለአብርሃም አሁን ቾክሎ ቶሎ ወደ ሰው ድሮፕ የሚያደርግ ራስህን እንድታይ ካላደረገ ፈጣሪ አንተ ፊት ለፊት ውድቀት እንዳለ ያስቡ። ነገ ተነጎዳ መሻገራ መንገድ እንደሌለ አስቡ። ፈጣሪ በቃ እንትን ውስጥ የሚያስቆያችሁ መከራ ውስጥ የሚያስቆያችሁ ፈጣሪ ይወዳችኋል። ምክንያቱም ነገ መንገዱ እንዲያውቁ ነው። በቃ የነሱ መንገድ እንዲያውቁ ግን መንገዱ ክፍት ሲሆን ገደል እንደሚሄዱ ቶሎ መንገድ እንደሚከታችሁ ማወቅ አለባችሁ። ስለዚህ ለአንተ ቶሎ ሰው የሰጣ ለአንተ ቶሎ ሰው አፍቃሪ የሰጣ ከያችኛ ሴት ሳትለቅ ሌላ ሴት ተደርቦ መጣ ለአንተ ጥሩ መንገድ ሊመስል ይችላል። ደግሞ ፈጣሪ እንደሚወድ በቃ ይወደኛል ከሰው ወደ ሰው ራስን እንድታይ ያደረገ ሰይጣን ነው እንጂ ፈጣሪ አይደለም። ፈጣሪ ራሳችን እንድናይ ከትላንትና ማንነታችን ከትላንትና ጥፋታችን እንድንማር ያደርጋል። ሲቀጥል ደግሞ ትልቅ ናችሁ አይደለም እንደ ዴቪም እንትንም አያምርባችሁም። ለእናንተ ላይ ድራማ ማለት ነው እዛ ውስጥ ማለት ነው። ያችኛ በተለይ ብዙ የምታወራ ነገር ራሱ አታውቅም ምናምን መደገፍ ወንድምሽ ኦኬ። ስለዚህ ወንድምሽ መደገፍ ኦኬ።
ነገ ተነጎዳ ደግሞ በዚህ ምላሽስ ተመልሰሽ ሌላ ነገር እንዳታወሪ። ከትላንትና የምታወሪ ምላስሽ ዛሬ ሌላ ነገር እያወራሽ ነው። ነገም ደግሞ ደግሜሹ ሌላ ነገር አታወሪ፣ እሱ ላይ ተመልሰሽ ማለት ነው። እና ሩታ አንቺም ይቅርታ ጠይቀሽ አልጠየቀሽ ምንም ያገባሽ ነገር የለም። በቃ ተይውና ራስሽን ኑሪ። ፈጣሪ ለትልቅ ነገር እንዳዘጋጀሽ አስቢ። ራስሽ ነው ውድቀት የምታስቢ። እሱም መከተል የለብሽም፣ ራስሽ ነው መከተል አለብሽ። እሱ ራሱ ጉዳይ የት እንዳለ ትላንትና ታውቃለህ። ከአንቺ ጋር ተደምሮ የት እንደመጣ ታውቃለህ። ስለዚህ አንቺ ምን አይነት ኤነርጂ እንዳለሽ ራስሽ ታውቃለሽ። ስለዚህ እሱም መከተል አይጠበቅም።